ለተሰኞ ሰኔ 2 ቀን 2017 ዓ.ም ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን ከናሁ ቴሌቪዥን የሀገር ውስጥና የባህር ማዶ ዜናዎቻችን ወደ እናንተ የሚደርሱበት ጊዜው አሁን ነው። ከዜናዎቹ ጋር ዳና ታደሰ አብሬያችሁ ቆይታ አደርጋለሁ። አብራችሁን ሁኑ። ቀደም ወዳደረግነው የሀገር ውስጥ መረጃችን እናልፋለን። ዲሞክራሲ ስምረት ትግራይ ስምረት ፓርቲ የመጀመሪያውን ስብሰባ ማካሄዱን አስታውቋል። ትናንት ሰኔ 1 ቀን 2017 ዓ.ም በተካሄደው የፓርቲው ስብሰባ ላይ አቶ ጌታቸው ረዳን ጨምረው የቀድሞ የትግራይ ክልል ጊዜያዊ አስተዳደር ምክትል ፕሬዝዳንት ሌተናል ጀነራል ጻድቃን ገብረትንሳኤ እንዲሁም ደግሞ ፕሮፌሰር ክንዳይ ገብረ ሕይወት ተገኝተዋል። በዕለቱ ስብሰባው ክልላዊ፣ ሀገራዊ፣ አሁናዊ ሁኔታን፣ የፓርቲው የምስረታ ሂደት፣ የፓርቲው ረቂቅ ፕሮግራሞችና መተዳደሪያ ደንቦች እንዲሁም ደግሞ ማኒፌስቶች ላይ ውይይት ተደርጓል። በተነሱ ሁሉም አጀንዳዎች ላይ መግባባት እንደተደረሰ ከፓርቲው የተገኘ መረጃ ያመላክታል። ፓርቲው ውይይቱን ሲቋጭ የቀጣይ ትግሉን አቅጣጫ ያስቀመጠ ሲሆን በአጭር ጊዜ ውስጥ መሰረታዊ ለውጥ ለማምጣት ከሁሉም ለውጥ ፈላጊ ኃይሎች ጋር በጋራ እንደሚሰራ አስታውቋል። ፓርቲው እቅዶቹን ለማሳካት ወጣቶች፣ ምሁራን እንዲሁም ደግሞ ሴቶችን ለማሳተፍ ልዩ ትኩረት እንደሚሰጥም ገልጿል። በአዲስ አበባ በትናንትናው ዕለት በተካሄደው የስምረት ፓርቲ ስብሰባ ፕሬዝዳንት ሌተናል ጀነራል ታደሰ ወረደ በሚመሩት ጊዜያዊ አስተዳደር የካቢኔ አባል የሆነና ከትግራይ ውጭ የሚኖሩ አባላትን መሳተፋቸው ታውቋል። በስብሰባው የተሳተፉ የካቢኔ አባላት ለሲቪል ሰርቫንት ኮሚሽን ኃላፊ ወይዘሮ ሰብለ ካሳይና የኢንዱስትሪ ቢሮ ኃላፊ ወይዘሮ አልማዝ ገብረ ጻድቅ እንደሆኑ ለመረዳት ተችሏል። የጤና ሚኒስቴር በኤምፖክስ በሽታ የተያዙ ኢትዮጵያውያን ቁጥር እየጨመረ መሆኑን አስታውቋል። ከኢትዮጵያ ሕብረተሰብ ጤና ኢንስቲትዩት ጋር በመሆን የተጠናከረው የሚኒስቴር መስሪያ ቤቱ ዕለታዊ ሪፖርት እንደሚያመላክተው በሀገሪቱ እስካሁን በዝንጀሮ ፈንጣጣ ወይንም ደግሞ በኤምፖክስ በሽታ መያዛቸው የተረጋገጡ ሰዎች ቁጥር 18 ደርሷል። መረጃው እስካሁን የተመዘገበ ሞት አንድ ብቻ መሆኑ የተገለጸ ሲሆን በቫይረሱ ተይዘው በለይቶ ማቆሚያ ያሉ ሰዎች ቁጥር 15 መሆናቸው ተጠቁሟል። አጠቃላይ 70 የላቦራቶሪ ምርመራ መደረጉን ከሚኒስቴሩ ያገኘነው መረጃ ያመላክታል። 2 ሰዎችም ከበሽታ ማገገማቸው ተገልጿል። በኢትዮጵያ በበሽታው ከተከሰተ ጊዜ አንስቶ በአጠቃላይ የላቦራቶሪ ምርመራ የተደረገላቸው 70 ሰዎች ላይ መሆኑንም አስታውቋል። የአውሮፓ ኮሚሽን ሲቪል ፕሮቴክሽን እና የሰብአዊ ረድኤት ማስተባበሪያ ተቋም መረጃ እንደሚጠቁመው ከሆነ በሀገሪቱ የዝንጀሮ ፈንጣጣ ወይም ኤምፖክስ ምርመራ የሚያካሂዱ በ3 የሀገሪቱ ከተሞች ነው። በእነዚህም ደግሞ አዲስ አበባ፣ አዳማ፣ ሐዋሳ መሆናቸው ተመላክቷል። ማስተባበሪያ ተቋሙ በ3 ከተሞች ብቻ የሚሰጠው የላቦራቶሪ ምርመራ የሎጂስቲክ ችግር ፈተና እንደሆነበትም ጠቅሷል። በዳሰነች ወረዳ የኦሞ ወንዝ ሞልቶ ባስከተለው ጎርፍ ምክንያት 8000 በላይ ሰዎች ዳግም መፈናቀላቸው ተገልጿል። በደቡብ ኦሞ ዞን ዳሰነች ወረዳ በተከሰተ ጎርፍ 1753 አባወራዎች ከቀያቸው መፈናቀላቸውን የአካባቢው መንግስት አስታውቋል። ጎርፉ የተከሰተው የኦሞ ዞን በመሙላቱና የቱርካን ሐይቅ መደበኛ የውሃ ይዞታ በከፍተኛ ፍጥነት በመልቀቁ ምክንያት መሆኑን የዳሰነች ወረዳ የመንግስት ኮሚኒኬሽን ጽህፈት ቤት ባሳለፍነው አርብ ግንቦት 29 ቀን 2017 ዓ.ም አስታውቋል። የወረዳው ባለስልጣናት በአጠቃላይ 8445 ሰዎች ዳግም መፈናቀላቸውን ጨምሮ ገልጿል። በወረዳው በተከሰተ ጎርፍ ምክንያት በአጠቃላይ 8445 ሰዎች ዳግም መፈናቀላቸውን የዳሰነች ወረዳ አደጋ ስጋት ስራ አመራር ጽህፈት ቤት ኃላፊ አቶ ኡስማን ሰይድ መናገራቸውን መግለጫው ይጠቁማል። ከኢትዮጵያ በኬንያ ወደሚገኘው ቱርካን ሐይቅ የሚፈሰው የኦሞ ዞን እየሞላ የአካባቢው ነዋሪዎችን ሲያፈናቅል ያሁኑ የመጀመሪያ ጊዜ አይደለም። ከዚህ ቀደም በተከሰተ ተመሳሳይ የጎርፍ አደጋ ከቀያቸው የተፈናቀሉ ሰዎች አሁንም በ3 ቦታዎች በጊዜያዊ ተጠልለው እንደሚገኙ የደቡብ ኢትዮጵያ ክልል የግብርና ቢሮ ኃላፊ መሪሁን ፍቅሩ መናገራቸውን የክልሉ መንግስት ኮሚኒኬሽን ቢሮ በተረጋገጠ የፌስቡክ ገጹ ላይ ያሰራጨው መልእክት ይጠቁማል። ኃላፊው እንዳሉት በ2016 ክረምት የተከሰተው ተመሳሳይ የውሃ መሙላት 28 የሚሆኑ ቀበሌዎችን አፈናቅሎ ነበር። የኦሞ ዞን ሲሞላ የአካባቢው ነዋሪዎች ከቀያቸው ከማፈናቀል ባሻገር የዳሰነችና የኦምራቴ ከተሞችን አደጋ ውስጥ ሲጥል ቆይቷል። ያልታሰበ ሲሳይ ለባሉካም ለደንበኛም ከአቢሲኒያ ባንክ። ይህ እጣ አይደለም፣ ቢዝነስ የሚደጉም ጉርሻ ነው። የቢዝነስ ባለቤቶች ክፍያዎችን በአቢሲኒያ ባንክ የክፍያ አማራጮች በመቀበል እስከ 1.6 ሚሊዮን ብር ጉርሻ ፈሱ። ከሲሳዩ ማንም አይቀርም። ካሸሮችና አስተናጋጆች ተፍ ተፍ ብላችሁ በየዕለቱ እስከ 500 ብር ጉርሻ ወደ ኪሳችሁ። ለደንበኛም ጠብሰቅ ያለ ሌላ ሲሳይ ይዘናል። በአቢሲኒያ ባንክ የሚከፍሉ ደንበኞች በመሃል አዲስ አበባ የመኖሪያ ቤት እድለኛ ይሆናሉ። ማመን ቢከብድም ይህ ሁሉ ከአቢሲኒያ ባንክ።
አቢሲኒያ የሁሉም ምርጫ። ደንብና ሁኔታዎች ተፈጻሚነት አላቸው። ምን አሰብክ ታዲያ? ዛሬ ላደርገው እኮ የምረን ነው? አዎ። ታዲያ እዚህ ምን ትሰራለህ? ሂዳ ታዲያ አንበሳ ታዲያ ይቅና። አመሰግናለሁ። ያረገው ነው ትቀልድ ያደርገው ነው። እንኳን ለዚያ በቃ ልጄ። የእውነትህን ነው? ወይኔ ደስ ሲል። ይህ በጣም ደስ የሚል ዜና እኮ ነው። ሰማሁ እኮ በጣም ደስ ብሎኛል። ታገቢኛለሽ እኔ ቆንጆ? የትኛውንም አይነት የሳፋሪኮም ጥቅል ገዝተው ወደ ቴሌ በመደወል ያለ ሐሳብ ያውሩ። በተጨማሪም በሚገዙት እያንዳንዱ ጥቅል ተጨማሪ ጉርሻ ያገኙ። ሳፋሪኮም ኢትዮጵያ በአብሮነት ወደፊት። ቀጥለናል። ከውጭ ወዳገኘናቸው መረጃዎቻችን እናልፋለን። ሩዋንዳ በዲሞክራሲ ሪፐብሊክ ኮንጎ ውዝግብ ምክንያት ከአህጉራዊ ህብረት አባል መውጣቷን አስታውቃለች። ሩዋንዳ በዲሞክራሲ ሪፐብሊክ ኮንጎ ምስራቅ የእርስ በርስ ግጭት ውስጥ በመግባቷ ከማዕከላዊ አፍሪካ ቀጠናዊ ቡድን መውጣቷን አስታውቃለች። ሀገሪቱ በ11 አባላት መካከል የሚሽከረከረውን የመካከለኛው አፍሪካ ኢኮኖሚ ማህበር የሊቀመንበርነት ሚና ልትወስድ እንደምትችል ተገምቶ ነበር። በምስራቅ ዲሞክራሲ ሪፐብሊክ ኮንጎ ያለው ጦርነትን ለማስቆም የሚደረገው ጥረት በቀጠለበት ወቅት እንደሆነ ውዝግቡ የመጣው ታውቋል። የአሜሪካ ሽምግልናን ተከትሎ ሩዋንዳና ዲሞክራሲ ሪፐብሊክ ኮንጎ በዚህ ወር መጨረሻ ላይ ይፈራረማሉ ተብሎ የሚጠበቀውን የሰላም እቅድ ረቂቅ ቀርጸው እየሰሩ ይገኛሉ። የኮንጎ ፕሬዝዳንት በመግለጫው እንደገለጹት ደግሞ በጉባኤው ላይ የተገኙት የማህበሩ መሪ ሩዋንዳ በዲሞክራሲ ሪፐብሊክ ኮንጎ ላይ ያደረሰችውን ወረራ አምነው ወታደሮቻቸውን ከኮንጎ እንዲያስወጡም ትዕዛዝ ሰጥተዋል። ሩዋንዳ በዲሞክራሲ ሪፐብሊክ ኮንጎ የኤም23 አማጺን ትደግፋለችም ትባላለች። ቡድኑ በኮንጎና ቡካሻን ዋና የክልሉ ከተሞች በመያዝ በአመቱ የመጀመሪያ ላይ ወሳኝ ድሎችን አስመዝግቧል። የዲሞክራቲክ ሪፐብሊክ ኮንጎ መንግስት አሜሪካና ፈረንሳይ ሩዋንዳ ኤም23ን እንደምትደግፍ አረጋግጠዋልም ብሏል። በመጨረሻም እርዳታ ጭና ወደ ጋዛ እያቀናች የነበረች መርከብ በእስራኤል ቁጥጥር ስር መዋሏ ተሰምቷል። ከበባው ውስጥ ባለው ጋዛ እርዳታ ለማስገባት ከተለያዩ ሀገራት የተውጣጡ ሰብአዊ መብት ተሟጋቾች ጭነው ወደ ጋዛ እያቀኑ የነበሩ ማልዲን የተሰኘው መርከብ እንዲሁም ደግሞ ተሟጋቾችን በእስራኤል ኃይል መያዛቸው ተሰምቷል። መርከቡ ከተያዘ በኋላ ተሟጋቾች ወደ እስራኤል መወሰዳቸውን የእስራኤል የውጭ ጉዳይ ሚኒስቴር ገልጿል። ሚኒስቴር መስሪያ ቤቱ ማላዶን መርከብን በባለስልጣኑ እንደተጠለፈችም አረጋግጧል። ተሟጋቾቹ እስራኤል የጣለችውን እገዳ በመቃወም ነበር እርዳታውን ጭነው ወደ ጋዛ ያቀኑት የነበረው። ጉዞ የተዘጋጀው የእስራኤል ኢሰብአዊ ህገወጥ እገዳን ለማጉላላት የተቋቋመ ፍሪደም ፍሎትላ በተሰኘ የዓለም አቀፍ ጥምረት ነው። የአየር ንብረት ተሟጋቾችን ጨምሮ ፈረንሳይ የአውሮፓ ፓርላማ አባላት በመርከቡ ውስጥ ከተሳፈሩት መካከል ይገኙበታል። የአውሮፓ ፓርላማ አባላት ሪም ሐሰንና ተሟጋቾቹ በእስራኤል ጦር በዓለም አቀፍ ውሃ ላይ ሌሊት 8 ሰዓት ላይ በቁጥጥር ስር መዋላቸውን ቡድኑ ገልጿል። ከዚህ ቀደም ብሎ ሪማ አልታጠቅንም፣ ሰብአዊ እርዳታ ብቻ ነው የያዝነው ሲል ለኤፍፒ የዜና ወኪል ተናግሮ ነበር። እርዳታ ሊቀበሉ በቆሙ ፍልስጤማውያን ላይ የእስራኤል ጦር በከፈተው ተኩስ 6 ፍልስጤማውያን መገደላቸውን በሐማስ የሚመራው የሲቪል ዲፌንስ ኤጀንሲ ገልጿል። በመቶዎች የሚቆጠሩ ፍልስጤማውያንም ተጎድተዋል ተብሏል። ከናሁ ቴሌቪዥን ለሰዓቱ ያዝላችሁ መረጃዎቻችን የእስካሁኑ ይመስሉ ነበር። ከዜናዎቹ ጋር ዳና ታደሰ አብሬያችሁ ቆይታ አደረግኩኝ። የናሁ ፕሮግራሞች ወደ እናንተ መድረሳቸውን ይቀጥላሉ። መልካም ቀን።